ለዓለም ያላችሁ ተከታታዮቻችን እንግዲህ ይህንን በታላቅ የበይነመረብ የተቃውሞ ትዕይንተ ህዝብ ከ30 በላይ ሚዲያዎች እያሰራጩት እንደሆነ ነው ያወቅኩት። በተጨማሪም ደግሞ አገዛዙ ይህንን በጣም ሰላማዊ ጦርነት እንዲቆም አገዛዝ እንዲያበቃ የሚጠይቅ ትዕይንት በዩቲዩብ ሰዎች መከታተል እንዳይችሉ ስላደረገ በኢሳን ቴሌቪዥን በኩል መከታተል ትችላላችሁ። ኢትዮጵያ ላሉ ወዳጆቻችሁ ከቻሉ በቪፒኤን ካልሆነም የሚያስቸግራቸውም ከሆነ ደግሞ በቀላሉ ቴሌቪዥናቸውን ከፍተው በኢሳን ቴሌቪዥን በኩል መከታተል ይችላሉ። እሱን በማድረግ ሚሊዮኖች እንዲታደሙት እናድርግ። እኛ በመቶ ሺዎች ነበር ያልነው። አገዛዙ ግን ባደረገው ነገር እንግዲህ ባክፋየር እንዳደረገበት ነው የምንመለከተው። ምክንያቱም ይህንን ታላቅ የሆነ የበይነመረብ ትዕይንተ ህዝብ የተቃውሞ ትዕይንተ ህዝብ በአሁኑ ወቅት ሚሊዮኖች እየተከታተሉት ነው፣ በኢንተርኔት እና በሳተላይት በመላ ኢትዮጵያም በመላ ዓለም ሆነው ኢትዮጵያውያን ሃይማኖት፣ ርዕዮት፣ አካባቢ፣ ቋንቋ ወዘተ ሳይገድባቸው እየተከታተሉት መሆኑን በእርግጠኝነት መናገር እችላለሁኝ። እንግዲህ አሁንም በመሀል አንድ ሰው እናስገባለን። አቶ ገዱ አንዳርጋቸውም ከተናጋሪዎቻችን መካከል ናቸው። አቶ ገዱ አንዳርጋቸው እንግዲህ ብዙዎቻችሁ ታውቀዋቸዋላችሁ። በከፍተኛ የመንግስት የተለያዩ ኃላፊነቶች ላይ ሰርተዋል። ከቅርብ ጊዜ ወዲህ ደግሞ በአገሪቱ ውስጥ በተለያዩ ህብረተሰቦች ላይ የሚፈጸመውን ግፍ በመቃወም የአገዛዙን ጭካኔ በስፋት በመግለጽ ከልምዳቸውና ከተመክሯቸው የተነሳ በርካታ ግንዛቤ የሚያስጨብጡ ጽሁፎችንና ቃለምልሶችን በመስጠት ላይ ናቸው። በአሁኑ ወቅት በአማራ ህዝብ ትግልም ውስጥ የበኩላቸውን ተሳትፎ እያደረጉ ያሉ ፖለቲከኛ ናቸው። በጣም እናመሰግናለን ጥሪያችንን ተቀብለው አቶ ገዱ በዛሬው ዕለት ጦርነት እንዴት ሊቆም፣ ሰላም እንዴት ሊመጣና አገዛዝ እንዴት ሊያበቃ እንደሚችል የበኩሉን ሐሳብና ምክር ሐሳብ ሊያቀርቡ ስለተገኙ 10 ደቂቃ አሉት፣ መቀጠል ይችላሉ። አቶ ገዱ አንዳርጋቸው። በጣም አመሰግናለሁ። በዚህ ጦርነት ይቆም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል በበይነ መረብ በሚካሄደው የተቃውሞ ትዕይንተ ህዝብ ላይ በመገኘት መልእክት እንዳስተላለፍ እድሉን ላመቻቻችሁ የዚህ ፕሮግራም አስተባባሪዎች ምስጋናዬን አቀርባለሁ። በዚህ የተቃውሞ ትዕይንተ ህዝብ የማስተላልፈው መልእክት የግሌ እንጂ የሆነ ድርጅት ወይም ስብስብ አለመሆኑን አስቀድሜ መግለጽ እወዳለሁ። ይህንን ካልኩ በኋላ ኢትዮጵያ ሀገራችን ያለችበትን ሁኔታ በተመለከተ ያለኝን ምልከታና መፍትሄ ይሆናሉ የምላቸውን ሀሳቦችን እንደሚከተለው አቀርባለሁ። ክቡራትና ክቡራን የዚህ ፕሮግራም ተሳታፊዎች፣ የፕሮግራሙ አዘጋጆች፣ ኢትዮጵያ ሀገራችን በተለያዩ ጊዜያት የተለያዩ ፈተናዎችን ተሻግራ በበጎ የምትታወቅባቸውን እሴቶች የገነባች ሀገር ነች። የረጅም ዘመናት የመንግስትነት ታሪክ ካላቸው ጥቂት የዓለማችን ሀገሮች አንዷ መሆኗ በዓለም አቀፍና አህጉር ሰላም ማስከበር ጉልህ ሚና የነበራት፣ ለቀጠናው ሰላምና መረጋጋት በጎ አስተዋጽኦ ስታደርግ የኖረች፣ በነፃነቷና በጸረ ኮሎኒያሊዝም ታሪኳና በዚህ ዙሪያ በገነባችው እሴት እኛ ዜጎቿ ብቻ ሳንሆን ጥቁር ህዝቦች ሁሉ በነፃነት ምሳሌ አድርገዋት ሲያወድሷት የኖረች ሀገር ነች። በቅርብ ዓመታት ደግሞ በጸረ ሽብርተኝነት አቋሟ ጠንካራ የምዕራባውያን ሀገሮች አጋር እውነተኛ አጋርነቷን ያስመሰከረች ከመሆኑም በላይ ለሰው ልጆች ሰላም መስዋዕትነትን ስትከፍል የቆየች ታላቅ ሀገርም ነበረች። ከሁሉም በላይ ደግሞ ኢትዮጵያ ከራሷ ጋር አንጻራዊ ሰላም በፈጠረችበት ወቅት ያላትን የህዝብ አቅም በመጠቀምና የውጭ ኢንቨስትመንትን በመሳብ ለተከታታይ ዓመታት ፈጣን እድገት በማስመዝገብ በዘመናት ስትታወቁበት የነበረውን ድህነትን በፍጥነት መቀነስ ጀምራም ነበር። በሀገሪቱ ተገኝቶ በነበረው አንጻራዊ የኢኮኖሚ እድገት የተፈጠረው መዋለ ንዋይ በመጠቀም በዘለቄታ ልማት ቁልፍ መሳሪያ የሆነውን የሰው ኃይል ልማት ማለትም ትምህርትን በማስፋፋት አሁን የወታደር ካምፕ ቢሆኑ ትምህርት ቤቶቻችን የጤና ተደራሽነትን ለሁሉም የሀገሪቱ ህዝቦች ለማዳረስ በርትታ የሰራችበትና በዚህም ከፍተኛ ውጤት ማስመዝገብ ችላ ነበር። መሰረተ ልማትን በማስፋፋት ኢትዮጵያን ተስፋ ያለመለመ መንገድ ጀምራም ነበር። ዳሩ ግን በፖለቲካችን አለመስተካከልና ዲሞክራሲያዊ ስርዓት መገንባት አቅቶን ከዚሁ ጋር ተያይዞም ብሔራዊ መግባባት መፍጠር ተስኖን አሁን መልሰን መንግስት በፈጠረው የቀውስ አሮንቃ ውስጥ ገብተን እንገኛለን። ኢትዮጵያ ቀድሞውንም ቢሆን ችግር ተለይቷት ባታውቅም፣ ነገር ግን
ባለፉት 7 ዓመታት የገባችበት ቀውስ ያህል በታሪኳ ገጥሟት አያውቅም ብል መሳሳት አይሆን። በአሁኑ ወቅት ኢትዮጵያ እንኳን አህጉራዊና ዓለም አቀፋዊ የሰላምና መረጋጋት ተዋናይ ልትሆን ቀርቶ ዜጎቿ ውሎ በሰላም ከቤት መግባት ብርቅ ሆኖባቸዋል። የአገሪቱ የ7 ዓመት ጉዞ መገለጫ ጦርነት፣ ግጭት፣ ማህበረሰባዊ ክፍፍል፣ መንግስታዊ ጽንፈኝነትና አፋኝነት የፖለቲካ መድረኩን የተቆጣጠረበት ሆኖ እናገኘዋለን። በመንግስት ግንባር ቀደም ተዋናይነት የሚሰራጨው የተዛባ መረጃ በኢትዮጵያውያን መካከል የከፋ አለመተማመንና የእርስ በርስ መጠራጠር እንዲሰፋ በማድረጉ በጋራ ጉዳዮች ላይ እንኳን አብሮ ለመቆም አስቸጋሪ ሁኔታ ፈጥሮ ይገኛል። ምናልባት አሁን በስልጣን ላይ ያለው መንግስት የተሳካ ስራ ሰርቷል ከተባለ በኢትዮጵያ ሕዝብ መካከል አለመተማመን እንዲስፋፋ ማድረግ መቻሉ ነው። የአሁኗ ኢትዮጵያ በዓለም ደረጃ ስሟ ተደጋግሞ የሚነሳው ራሷ በራሷ ላይ በከፈተችው የግጭት አዙሪት በሚሊዮኖች የሚቆጠር የሰው እልቂት ያስከተሉ ጦርነቶች በትግራይ፣ በአማራ፣ በኦሮሚያ እና በሌሎች አካባቢዎች ያለማቋረጥ በየተራ በመካሄድ ህዝቦቹን እየገደለና መሰረተ ልማቷን እያወደመ ያለ መንግስት ባለቤት መሆን መቻሏል። የከፋ የሰብአዊ መብት ረገጣ የሚካሄድባት፣ በገፍ ዜጎቿን የምታስር፣ ሚሊዮኖችን ከቤት ንብረታቸው የምታፈናቅል መንግስት ሆን ብሎ የአምራች ኃይሎች ማለትም የአርሶ አደሮችን፣ ባለ ኢንዱስትሪዎችን እና ነጋዴዎችን ተረጋግተው ስራቸውን እንዳያከናውኑ በማዋከብና እረፍት በመንሳት የምርት ማሳደጊያ ግብዓቶች አቅርቦትን በማስተጓጎል ድህነት በፍጥነት እንዲሰፋ፣ የኑሮ ውድነት እንዲባባስ፣ የስራ አጥነት ችግር ለመፍታት አስቸጋሪ በሆነ ደረጃ እንዲወሳሰብ የሆነባት ሀገር ናት። ዜጎቿ ተስፋ ቆርጠው ስደትን እንደ አማራጭ በመመልከት በገፍ ሀገራቸውን ጥለው የሚሰደዱባት ሀገር ሆኗል። እንዲሁም የቀጠናው የሰላምና መረጋጋት ምሰሶና ሰላም በማስከበር ንቁ ተሳታፊ የነበረችው ሀገር አሁን የቀጠናው የቀውስና አለመረጋጋት ምንጭ ሆና ትገኛለች። በአሁኑ ወቅት ኢትዮጵያ ከራሷ ጋር ተጣልታ በየቀኑ ዜጎቿ በጦርነት የሚሞቱባት፣ በሚሊዮኖች የሚፈናቀሉባት እና የሚራቡባት፣ እያንዳንዱ ግለሰብ ሆነ ማህበረሰብ በሰላም እጦት ወጥቶ መግባት ብርቅ መሆኑ ብቻ አይደለም። ይልቁንም የተፈጠረው ምስቅልቅል ሁኔታ እንደ ስኬት የህዝብን መከፋት የደስታው ምንጭ አድርጎ የሚመለከት መንግስት ያላት ሀገር መሆኑ። በዚህም የተነሳ በስልጣን ላይ ያለው አገዛዝ በኢትዮጵያውያን የተሰለቸ የተጠላና በዓለም አቀፍ ማህበረሰቡም ጭምር የማይታመንና የተናቀ በሆነበት ወቅት ላይ እንገኛለን። የኔ የቀድሞ ጓደኞቼ በሁሉም መስክ ተባብረን የሰበርናትን ሀገር በሐሰት ፕሮፓጋንዳ ሊጠግኗት ኢትዮጵያ በታሪኳ ይህን የመሰለ ሰላም አግኝታ አታውቅም፣ በድህነትና ስራ አጥነት ምስቅልቅል ባለ ሁኔታ ውስጥ ህዝቧ በመከራ እየማቀቀ የሚኖርባትን ሀገር እርገቷ ታምር ነው ወይም መራክል ነው ይሉታል። የሚገርመው ነገር ደግሞ እየራበው ያለን ህዝብ ከፊታቸው አስቀምጠው ማየት ተስኗችሁ ነው እንጂ በሚገርም ብልጽግና ውስጥ ናችሁ ብለው ለማሳመን ሲጥሩ መታየት ነው። የሀገር ክብር መገለጫ ተደርገው የሚቆጠሩትን እንደ መከላከያ የመሰሉ ተቋማትን አዋርደው ወደ ሚሊሻነት ቀይረው ከወገኑ ጋር እያዳሙ ይህን የመሰለ መከላከያ ሰራዊት አገሪቱ ኑሯት አያውቅም ብለው ሊያሳምኑ ሲሞክሩና በተቆጣጠሯቸው ሚዲያዎች ሲያስተጋቡ ማየት የሚገርም ነገር ነው። እርግጥ ነው አገዛዙ የፈጠራቸው በጣም ጥቂት የተመቻቸው ሰዎች መኖራቸው አይካድም። ሲሰሩ ሳናያቸው በድንገት ቢሊዮነር የሆኑ የዚህ አዲስ ገንዘብ ገዢ መደብ አባላትና በዙሪያው የተሰባሰቡ ጥገኞች መኖራቸው የታወቀ ነው። እነዚህ ከህዝቡ የተነጠሉ የብልጽግና ደሴት ነዋሪዎች ምናልባት የራሳቸው ጩኸት መልሶ እያስተጋባባቸው አደንዝዟቸው ካልሆነ በስተቀር እውነታው ግን ኢትዮጵያ ውስጥ ህዝቡ በመንግስቱ ተስፋ ቆርጦ ብሶቱ ሊፈነዳ ጫፍ የደረሰበት አሳሳቢ ሁኔታ ላይ እንገኛለን።
የብሶት ያንገፈገፈው ህዝብ በድንገት ተነስቶ ከቁጥጥር ውጭ ከመውጣቱ በፊት ኃላፊነት ያለባቸው አካላት ሚናቸውን መወጣት ይኖርባቸዋል የሚል አስተያየት አለ። በዚህም መሰረት በእኔ በኩል የሚታዩኝን 5 የመፍትሄ ሀሳቦች ከዚህ ቀጥያለሁ። አንደኛ፣ በአሁኑ ወቅት አገሪቱን የገጠማት ሁለንተናዊ ችግር እጅግ የተወሳሰበ በመሆኑ በስልጣን ላይ ያለው አገዛዝ ብቻውን የተፈጠረውን ቀውስ ሊፈታው አይችልም። የኢትዮጵያ ችግር ከብልጽግና አገዛዝ ቁጥጥር ውጭ በመሆኑ ሊፈታው ስለማይችል ሌላ አማራጭ መፈለግ የግድ የሚል መሆኑን ኢትዮጵያውያን መግባባት ይኖርባቸዋል። ሁለተኛ፣ በስልጣን ላይ ያለው አገዛዝ በኢትዮጵያ ህዝቦች ዳር እስከ ዳር የተጠላና የመንግስትነት ቅቡልነቱ ወይም ሌጂቲሜሲ ተሟጦ ያለቀ በመሆኑ በስልጣን በሚቆዩባቸው ጊዜያት የባሰ ቀውስ ስለሚፈጠር አገሪቱን ከአደጋ ለመታደግ ስልጣኑን እንዲለቅ ጠንካራ ግፊት መደረግ አለበት። ለዚህም መላው ህዝብ በቃ ሊለው ይገባል። ሶስተኛ፣ ህዝቡ በአገዛዙ ላይ በሚፈጥረው ከፍተኛ ግፊት ተገዶ በአገሪቱ በተለያዩ አካባቢዎች በተለይም በአማራና በኦሮሚያ የከፈተውን ጦርነት እንዲያቆም፣ ያጣውን ቅቡልነት በወታደራዊ ኃይል ለማስመለስ ሲል ህዝቡን እንዲጨፈጭፍ ያሰማራውን ሰራዊት ወደ ካምፕ እንዲመለስ በማድረግ በአንድ በኩል ህዝቡ እየደረሰበት ካለው መከራ ወጥቶ እፎይታ እንዲያገኝ፣ በሌላ በኩል ደግሞ ለተከታታይ 5 ዓመታት ከወገኑ ጋር በመዋጋት ከፍተኛ ስብራት የደረሰበት የመከላከያና ሌሎች የጸጥታ አካላት ከየመንደሩ ወጥተው ከተሰማሩበት ዓላማ የለሽ የጥፋት ተልዕኮ እንዲገላገሉ ማድረግ። አራተኛ፣ አገዛዙ በህዝብና በሀገር ላይ የሚያደርሰው ጭቆናና የጥፋት አካሄድ በመቃወም በተለያየ መንገድ እየታገሉ ያሉ ኃይሎች በሙሉ ከጎንዮሽ እርባና ቢስ መጠላለፍ ወጥተው በመተባበር በአገዛዙ ላይ የተጠናከረ ግፊት በማድረግ የበኩላቸውን ሚና መጫወት ይኖርባቸዋል። አምስተኛ፣ አገዛዙ በፈቃዱም ሆነ ተገዶ በሚፈጠረው የተኩስ አቁም ስምምነት ላይ በመመስረት አካታችና ሁሉን አቀፍ የሽግግር ስርዓት በማቋቋም ተገቢውን የቅድመ ዝግጅት ስራዎችን በማከናወን ስልጣን ወደ ህዝብ እንዲገባ ማድረግን ዓላማ ያደረገ ትግል መቀጣጠል ይኖርበታል። ስድስተኛ፣ ጦርነት እንዲቆም፣ ግፋዊ አገዛዝ እንዲያበቃ፣ ሰላም እንዲመጣ የተጀመረውን ትግል ዳር ለማድረስ መላው ህዝብ ማንንም ሳይጠብቅ በተነሳሽነት መንቀሳቀስ ይኖርበታል። ተሰብስቦ ለመወያየት፣ በግልጽ ለመደራጀትና ሀሳብን በነፃነት ለመግለጽ አፋኝ የሆነው አገዛዝ ሊፈቅድ እንደማይችል የታወቀ ነው። በመሆኑ ማህበራዊ ሚዲያዎችን ጨምሮ ሌሎች ዘመኑ ያፈራቸውን የኮሚኒኬሽን ፕላትፎርሞችን በመጠቀም ውይይቶችን በማካሄድ የአገዛዙን አፈና በመቋቋምና ለድል የሚያበቃ እንቅስቃሴ ማድረግ የሚሉ ሀሳቦችን አቀርባለሁ። አፈና ይቁም፣ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይምጣ። አመሰግናለሁ። በጣም አመሰግናለሁ አቶ ገዱ። እንግዲህ መልእክቱን በእንዲህ መልኩ አደራጅተው በማቅረቡ በመላ ዓለም ያሉ በኢንተርኔትም በቴሌቪዥንም እየታደሙ ያሉ ሰልፈኞችን እጅግ እናመሰግናለን። ይህ ታላቅ የበይነመረብ የተቃውሞ ትዕይንተ ህዝብ ነው። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ ነው እያልን ያለ ነው። የፖለቲካ እስረኞች ይፈቱ፣ በእርስ በርስ ጦርነት ንጹሃንን መፍጀት ይቁም፣ አገዛዙ ንጹሃኑን መፍጀት ያቁም፣ በጦርነት እየሞቱ ያሉ ዜጎቻችን ሰቆቃ ይብቃ፣ የተፈናቀሉ ዜጎቻችን ሰቆቃ ይብቃ፣ በህዝብ መሃል በማፋጀት ስልጣን ማራዘም አይቻልም እና ሌሎችንም በርካታ መልእክቶች እያስተላለፍን ነው። እናንተም በየመረዳታችሁ በየፍላጎታችሁ እነዚህን የጦርነትን መብቃት የአገዛዝን ማብቃት የተመለከቱ መልእክቶችን እና ዘላቂ ሰላም የሚመጣበትን በተመለከተ ያሏችሁን መልእክቶች አሻግሩ። ይሄ ስርጭት ከ30 በላይ ሚዲያዎች እያሰራጩት ነው በኢንተርኔት። በሳተላይት ደግሞ የኢሳን ቴሌቪዥን ለሚሊዮኖች ለኢትዮጵያውያን ተደራሽ ያደረገው ነው። በዚህ በጣም እናመሰግናለን። ይህ ታላቅ የበይነመረብ ትዕይንተ ህዝብ አብሮነት ኢትዮጵያ ከሪዮት ሚዲያ ጋር በመተባበር ያሰናዳውና ብዙዎች በከፍተኛ አስተዋጽኦ እንዲቻል ያደረጉት ነው። እናንተን ታዳሚዎችን የመገናኛ ብዙሃንና ተናጋሪዎችን በሙሉ ከልብ ማመስገን እንወዳለን። እንቀጥላለን።
ገና እንግዲህ አገዛዙ የዩቲዩብ ኢፌክቲቭሊ እንዳይሰራ አድርጓል። በኢትዮጵያ ውስጥ ኢንተርኔት ዘግቷል። በተለያዩ መንገዶች እነዚህ የጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ የሚተላለፈው መልእክት እንዳይተላለፍ በማድረግ ጦርነት እንዲቀጥል ሰላም እንዳይመጣና አገዛዝ እንዳያበቃ ያለውን ፍላጎት በግልጽ አሳይቷል። ዜጎችም መተባበራቸው ምን ያህል እንደሚያሸብረው አሳይቷልና መንገዳችን ትክክል መሆኑን ኦሬዲ አገዛዙ ራሱ አረጋግጧል ማለት እችላለሁ። እንግዲህ ጀዋር ስትሪም ለማድረግ እየሞከረ እንዳለ አውቃለሁ። ግን አንድ ሰው ካስገባን በኋላ አቶ ጀዋርን እንዲናገር እናመጣዋለን፣ መልእክቱን እንዲያስተላልፍ። በመገኘቱም ደግሜ በጣም አመሰግነዋለሁ። ኢንጂነር ኦባንግ ኦማን መልእክት እንዲያስተላልፉ መጋበዝ እወዳለሁ። የጋምቤላ ተወላጅ ናቸው። በኢትዮጵያ ፖለቲካ ውስጥም ረዘም ያለ ተሳትፎ ያላቸው ፐርሶናሊቲ ናቸው ወይ ፖለቲከኛ ናቸው። በጣም እናመሰግናለን። በዛሬው ዝግጅት ላይ ለጦርነት እንዴት እንዲቆም፣ ሰላም እንዴት ሊመጣ እንደሚችል፣ አገዛዝ እንዴት ሊያበቃ እንደሚችል ያሉትን ሀሳብ ለማቅረብ በመገኘቱ እዚህ ላይ ያልጠቀስኳቸውን እርስዎን የተመለከቱ ነገሮች እርስዎም በ30 ሰከንድ ውስጥ መጥቀስ ከቻሉ 30 ሰከንድ ጨምርሎታለሁ። ግን ለረጅም ጊዜ እንዳልኩት የፖለቲካ ተሳትፎ ሲያደርጉ እንደቆዩ አንስቻለሁ። በአሁኑ ሰዓት የዓለም አቀፍ የኢትዮጵያ አድን የጋራ ግብረ ኃይል ምክትል ሰብሳቢ ናቸው። ይሄ ግብረ ኃይል ደግሞ 31 ያህል ብሔሮችና ብሔረሰቦችን ያቀፈ ስብስብ ነው። ከዚያ ያጎደልኩት ካለ እንግዲህ በጥቂት ሰከንዶች ያክሉበትና ለ10 ደቂቃ ንግግሩን ማቅረብ ይችላሉ። ከእርሳቸው ተከትሎ አቶ ጀዋር መሐመድ ይመጣል። ሁላችሁም አብራችሁን ስላላችሁ እናመሰግናለን። ጦርነት ይቁም፣ አገዛዝ ያብቃ፣ ሰላም ይምጣ። ይቀጥሉ አቶ ኦባንግ። ታንክ ዩ። እንግዲህ ያው ይሰማል አለ ይሰማል። አንዳችሁ ላይ ከጀርባ ድምጽ ሰማለሁ። ሁላችሁም ሚውት አድርጉልኝና እሳቸው ብቻ ይናገሩ። እርስዎ ይቀጥሉ። ጥሩ። እንግዲህ እኔ ካለኝ ከ10 ደቂቃ ውስጥ 1 ደቂቃ ብቻ የሌላ ጸሎት ብናደርግ ይሻላል። ለ1 ደቂቃ ምን አድርኝ? ለ1 ደቂቃ ብቻ ሁላችን የሌላ ጸሎት ብናደርግ። እሺ፣ ያው አየሩ ዝም ማለት ስለማይችል ሐሳቡን በጣም እናደንቃለን። ያው የተገናኘ ነው ስለነዛ በህሊና ጸሎት ልናስባቸው ስለሚገቡ ሰዎች ለመናገር ነውና መልእክቱን ለማስተላለፍ እንጠቀምበት ብዬ ነው። ወደ ኋላ መልእክቱን ሊያስተላልፉ ከፈለጉ ቆየት ብለን ልንመለስ እንችላለን፣ ወይ ባጭሩ መልእክቱን ያስተላልፉና እናስተላልፍ። ጥሩ። እንግዲህ ያው ከሁሉም አስቀድሜ የኔን ፕሮግራም ላዘጋጁት በጣም ብሎኛል። ፕሮግራሙ እንግዲህ በጣም የሚደነቅና በአይነቱ ልዩ የሆነ ፕሮግራም እንደሆነ ነው አንደርስታንድ ማድረገው። የቀረቡት ነጥቦች ደግሞ ወቅታዊ አዘል ጉዳዮች ናቸው። ጦርነቶች ስንል እንግዲህ ያው አሁን እንደምናውቀው ኢትዮጵያ ውስጥ ጦርነት ባይል ሆኗል። በአሁኑ ሰዓት ጦርነት ስንል እነኚህ የተለያዩ የጦርነት አይነቶች በሶስቱ ቦታዎች የተነሱ ጦርነቶች ምንጫቸው ስናያቸው ወደ ጦርነት እንዲያስገቡ የሚችሉት ጦርነቶች የሊደርሺፕ ችግር ነው። ከዛ በፊት በሶማሊያና በኦሮሞ መካከል የተፈጠረው ችግር ወደ ጦርነት ሊያስገባ የሚችል ጉዳይ አይደለም። በትግራይና በማዕከላዊ መንግስት የተፈጠረው ጦርነት ወደ ጦርነት የሚያስገባው አይደለም። ደሴም በአማራ ክልል ላይ አሁንም ያለው ጦርነት ወደ ጦርነት የሚያስገባ ጉዳይ አይደለም። ይሄንን የሊደርሺፕ ችግር ነው። ሊደርሺፕ አቅም አለኝና ባለኝ አቅም የኢትዮጵያ ህዝብ ለማሸማቀቅ ይፈልጋሉ ወይም አሳያቸዋለሁ የሚል አስተሳሰብ ባይሆን ኖሮ ይሄ ሁሉ ወደ ጦርነት ባልገባ ነው። ምንጮቻቸው ሶርስ ብናያቸው ወደ ጦርነት ሊያስገቡ የሚችሉት ጉዳዮች አሉ። የኢትዮጵያ ህዝብ ለማሸማቀቅ ካልሆነ በስተቀር ሌላ እንትን የለው። አሁንም ቢሆን ጦርነቱ እንዲቆም የኢትዮጵያ ህዝብ ፍላጎት ነው፣ ፍላጎታችን። ይሄንን ደግሞ ኢንካሬጅ ለማድረግ እኛ ሁላችን በጋራ ሆነን በዚህ ዙሪያ ላይ ስራ መስራት መቻል አለን። እኔ በዚህ ዙሪያ ላይ ማስተላለፈው መልእክት ይሄንን ነው። ሁላችን አሁን እዚህ ላይ የተሰበሰብን የኛ ሪፍሌክሽን የኛ መግለጫ እዚህ የተሰበሰብን ለኢትዮጵያ ወይም ለዚህ ችግር ዋና
ቁልፍ ነው። ስለዚህ ሁላችን ስራ መስራት መቻል አለብን ይሄንን ጦርነት ለማቆም። አገዛዙ ይብቃ ወይም ያብቃው ጊዜው እንትን ይሁን እሱ ፍላጎታችን ነው፣ የኢትዮጵያ ሕዝብ ፍላጎት ነው። እኛ ግን as agents ይሄንን ገዢው መንግስት አስቸጋሪ የሆነ መንግስት ጊዜው እንዲያበቃ ስራ መስራት መቻል አለ። እንዲሁም በምንናገረው ብቻ አይደለም ስራው ሊያበቃ የሚችል ብንወስድ እስካሁን ድረስ የተለያዩ ሜካኒዝሞችን እየተፈጠረ የኢትዮጵያ ሕዝብ እያታለለ የሚኖር መንግስት በዚህ መንገድ ይመጣል፣ በዚህ መንገድ ይመጣል፣ በዚህ መንገድ ይመጣል። የኢትዮጵያ ሕዝብ እስካሁን ድረስ እያታለለ ሲኖር የቆየ መንግስት። መሪዎቹ ራሳቸው ብንወስዳቸው የነበራቸው የትግል ጓደኞቻቸው በሙሉ በዚህ በተንኮል በማይሆን ጉዳዮች ሁሉ እንትን ሆነዋል። ስለዚህ ይሄንን ለኢትዮጵያ ሕዝብ ሊሆን የሚችል አገዛዝ አይደለም። የሚያራምዳቸው የአጀንዳዎች ራሱ ለኢትዮጵያ ማህበረሰብ ሊሆን የሚችሉ አጀንዳዎች ናቸው። እኛ ከዚህ በፊት ስንናገር ነበር። ከጊዜ በኋላ ራብ ይመጣል ያለው ፖሊሲ በመንግስት በኩል ማከናወን የሚገባ ጉዳዮች አልተከናወኑ። አሁንም ወደ ችግር ተገባ። ሐኪሞች ተነሱ ለ80 ብር ዩኤስ ዶላር የኢትዮጵያ ሐኪምና የኬንያ ሐኪም ኮምፔር ብታደርግ ታለቅሳለህ፣ ታዘናለህ። ግን ወራስ ግን የኛ መንግስት የተጫወተ ነው በእንትን ላይ አብይ በህዝብ ላይ የተጫወተ ነው። የኬንያ መንግስት ለራሱ ሐኪም $3000 እየከፈለ እኛ ግን ለኛ ሐኪም $400 ወደ $80 አሁን መጥቷል ባለው ኢኮኖሚ ኢንፍሌሽን ምክንያቱ የመንግስት ግዴታዎች አልተወጡም። ግዴታዎች በዚህ ይሄ ፖሊሲ ሲተገበር መንግስት ምን አይነት ግዴታዎች ማውጣት እንዳለበት ምንም ስራ ስላልተሰራ አሁንም ችግር ነው። ቤተ መንግስት እየገነባ ነው፣ ምናምን እየሰራ ነው። ይሄ ነው የኢትዮጵያ ህዝብ ችግር አይደለም። የኢትዮጵያ ህዝብ ችግር በደንብ አንደርስታንድ ሊያደርግ የሚችል ሰው እና በደንብ ሊሰማ የሚችል ሰው ያስፈልጋል። ሊደርሺፕ ያስፈልጋል። ስለዚህ ይሄንን ጊዜው ማብቃት ማለት የኛ ስራ፣ የኛ ተሳትፎ፣ የኛ መስዋዕትነት ይጠይቃል። ስለዚህ ለዚህ መነሳት መቻል አለበት። በዚህ ብቻ ሳያበቃ ይሄንን ፎረም መቅጠል መቻል አለበት። ሌላ ሰላም ይምጣ ምንለው ነገር ፍላጎታችን ነው፣ ምኞታችን ነው። ያለ ሰላም መኖር አንችልም። ለራስ ሰላም ከሌለ መኖር አትችልም። አንተ በራስ ሰርክል ውስጥ ሰላም ከሌለ እንዴት አድርጌ ነው ወጥቴ ወደ ጎረቤት ሄደ እንትን ማለት የምትችለው? ይህ ሰውየው ሰላም የለውም። ሰላም በራሱ ሰርክል ውስጥ አለመኖሩ አሁንም የሌሎቹ እንትን ያደረገ ነው በሊደርሺፕ እያጠቃለሉልን። ስለዚህ ፍላጎታችንን ይሄንን ነው። ስለዚህ ሰላም እንዴት አድርገን እንዴት ይምጣ? እኛ ኤጀንሲዎች መሆን መቻል አለብን። ምክንያቱም ሰላም ያለ ኤጀንሲ ሊመጣ አይችልም። በርግጥ አሁን ያለው ሪፍሌክሽን ያለው የኛ ስብስብ በጣም አረከና ኢትዮጵያ አቀፍ የሆነ እንትን ስለሆነ ይሄንን የምንመኘው ሰላም ሊመጣ የሚችልበት ሜካኒዝም ይሄንን ብቻ ነው እንግዲህ እና ያለኝ ይሄንን የጀመርነው አፕሮች እንቀጥል። የኢትዮጵያ ህዝብ እንግዲህ የሚመኙት ይሄንን ነው። በዚህ ላይ አበቃለሁ። አመሰግናለሁ። በጣም እናመሰግናለን።